አሉ ማለት ነው። ከዛ ቤቱን ከምንበቅስ በላይ ኮኔ ነኝ ይባላል እንጂ እኔ አብሬያት የበላሁት አብሬያት የጠጣሁት እያለ አሰደብሻት የአገር ልጅ የቡታጅራ ዩቲዩበሮች እኮ ተቃቅኖቹ አልተቻሉትም። እኛ ሲመዳም ቅመም ነው እኛ ዩቲዩበር የምናንባል አንዳንድ ነገሮችን እናርማለን ማለት ነው። እና ባይዘዌ ለመልካም የምነግረው ነገር አለ። ለምን ስለ ሀይሚ የምታወራው ነገር በጣም ይደብራል። አንደኛ ነገር አብረሽ የጠጣሹ ሰው እነ ሀይሚ እነ ፍቅር አሉ ሚዲያ ላይ። እኔ ሚዲያ ላይ ሳቅሽ 2 ዓመት ያልፈኛል አይ ቲንክ ማለት ነው። ግን አንዳንድ ነገሮችሽን እኔ ጥላቸው የለብኝም። ኢትዮጵያ ያለ ሰውን ሰው እዘይራቸዋለሁ። ለምን እኔ ባይላችሁ ቪዲዮቹን ይጠቅማቸዋል በሚል ማለት ነው። እና አንዳንዴ ምን አለ መሰለሽ መልካም ማለት ነው አንድ ላይ ከሀይሚዬ ጋር አንድ ላይ ከበላሽ ከጠጣሽ አታ የሆነ ሀይሚዬን ለሚናገሯት የሆነ ነገር ደግሞ ፎር ኤግዛምፕል ለምሳሌ ከዚህ በፊት ማለት ነው ፍቅር ልጅ ወልዳ አልተናገረችም ሚዲያ ላይ ማንም ሰው አያውቅም ማለት ነው። ያ ሚስጥር ያወጣው ማን ነው? አንቺ ማለት ነው። የራስሽ የሆነ ሰው በጣም የሚያሳፍረው ነገር ማርያምን ብላ ነው ያወራቸው። የዛሬ 2 ዓመት ምናምን ይመስለኛል። አይ ቲንክ የዛሬ ብቻ ልጅቷ 3 ወሯ ነው ላይክ እንደዛ ዓመት ከምናምን እና ይሄ ነገር ዲስሪስፔክት አንድ ላይ ከበላሽ ከጠጣሽ ብዙ ነገሮችን መሸፈን ያለብሽ። የድሮ ታሪክን ያለፈ ታሪክን መሸፈን ያለብሽ። ሀይሚትዬ ደግሞ ተቸገረች አትባል። ምንድነው የተቸገረው? ኢትዮጵያ ውስጥ እስቲ ያልተቸገረ ሰው ማን አለ? አሁን ላይ ራሱ እናንተ አራስ ሆናችሁ አራስ ልጅ ይዛችሁ ትወጣላችሁ። እኛ ከወለድን ለ5 ወር ስራ እንሰራም። የመዳም ቅመሞች ከሰራንም ደግሞ ወደ ስራ ልጃችንን ይዘን እናሳድጋለን እንጂ ሚዲያ ላይ ልጃችንን ይዘን አንወጣም። አራሷን ይዘሽ ወጥተሻል እኮ ባትቸገሪ ኖሮ አራስ ልጅ ሚዲያ ላይ ተወጦ እኔ ድንግጥ ነው ያልኩት ውዶቼ ማለት ነው። እዚህ ጋር ማውራው ለምንድን ነው ኢትዮጵያ ውስጥ የምንታወቀው በውጭ ዓለምም በቃ እኛ ያን ችግር ለኢትዮጵያ አዲስ አይደለም። ሲጀመር አብረሽ የጠጣሽውን ሰው የበላሽውን ሰው የቡታጅራ ሰውን ሚዲያ ላይ የምታዋርጁ አንቺ ነሽ። እኔ አሁን ለምሳሌ ሩታ እንዲነበረች አብርሽ እንዲነበረች ሀይሚ እንዲነበር ብሩኬ እንዲነበር ሚያምነኝ የለም። ለምን አላቃቸውምና እችማ ፈልስፋ ነው የሚባለው። አንቺ ግን የቡታጅራ ሰው ነሽ። አንድ ላይ ናቸው ያላችሁት፣ አንድ ላይ ነው የምትጠጡት። ገባሽ? ግን ብዙ የቡታጅራን እኔ እንደ ውድቀት ነው ያኔ ያለማወቅ ሊሆን ይችላል። ከስተትሽ ተማሪ ቲጂ እንዳለችሽ ቲጂ በጣም ቢግ ሪስፔክት አለኝ። ቲጂ የነ አብርሽ ደጋፊ ማለት ነው። ከድሮም ስለማውቃት ምንድነው ዩቲዩብ ስሪ ማንም ሰፖርት ያደርግሻል፣ እኛም ሰፖርት እናደርግሻለን። ግን ሪስፔክት ባለው ነው። አንድ የጨረቃ ፋሚሊ አንቺን ብትሳደብ እኛ እናታችን እየተሰደበ ነው። ገባሽ? ግን ምንድነው ፈጣሪን ፈርተን መስራት ያለብንን ነገር መስራት አለብን። አንቺ አሁን ለምሳሌ ፎር ኤግዛምፕል ልንገርሽ ስለ አንቺ እርጉዝ ሆነሽ ፊትሽ ላይ የድንጋጤ በቃ የድካም ትንፋሽሽ እየተቆራረጠ ቪዲዮ ትሰሪያለሽ። የሰው ልጅ ግን ወልዶ ሲደብቅ ያን ነገር ገበና ታወጫለሽ ባለቤቱ ሳያወራ። ይሄ ማለት ቢግ ሪስፔክት። ሲቀጥል ደግሞ ኖ ችልድረንስ ህፃን የሌለሽም ሪሊውን ነው። አንዳንዴ ቆም ብለን እናስብ። አብሶማ ከድሮ ያለችበትን ነገር የሃይሚ ምንም የሆነችው ነገር የለም። ለምን ኢትዮጵያ ውስጥ ሁላችንም ስደት ስንመጣ ችግረኛ ስለሆነን ነው። ሃይሚ ኦንሊ 1%። ኢትዮጵያ ውስጥ እኮ 6-7 ሰው ምን ልጆች ቡታጅራ ላይ እንዴ ከስንት አንዱ ነው የጤፍ እንጀራ የምትበሉት። ሪሊውን ነው ከዚህ በፊት ማለት ነው። ስለዚህ አንዳንዴ ንገሩኝ አትበይ ማለት ነው። መልካም እኔ በአንቺ ቪዲዮ መስራት አልፈልግም ነበር፣ ግን በደንብ ሆኖ መከታተልሽ። አሁን ደግሞ የሆነ ሰዓት ላይ የብሩክንና የሃይሚ ሚስጥር እኔ ሳላፈነዳም እናንተ አፈዱት። ለምን አስፈለገ? ሁሉም ለስራ ይመጣሉ፣ ከዛን ወደ ፍቅር ይጋባሉ። ሀላስ መጨረሻው ዝም ብሎ ተመልካች። አንዳንዴ ኦዲየንስ ያለውን ሰው ለመውደቅ አሁን ፍቅርን ለመጣል ያልሽበት መንገድ የለም ነበር። ትንጽይልና ፍቅር ማለት እኔ የሩታ ደጋፊ በነበርኩበት ሰዓት በጣም ወዳቸዋለሁ። ባይዘው እኔ የቡታጅራን ሰዎች ለፍቅር ቢግ ሪስፔክት አለኝ። ፎርዋርድ ትስራ ይስሩ ሀላስ 4 ነጥብ እና መልካም ቆም ብለሽ አስቢ። አሁንም አንድ ኦዲየንስ የነ ሃይሚ ወዳጆች ተሳደቡ ብለሽ መንገድ አትጣሺ። ቤተሰቦችሽን ቤተሰብ ማለት ሃይሚዬ ብሩኬ ቡታጅራ የምትተዋወቁት እርስ በርስ እነሱን እንዳታጪ። ቪዲዮ አይታየልሽም? አዎ እየታየልሽ አይደለም። እኔ ዛሬ ራሱ ሲል ገርሞኛል። እየታየልሽ አይደለም፣ ግን ተረጋጊ። ሁሉም ሰፖርት ያደርጉሻል። መንገድሽን አትጣሺ። በቃ እንደፈለኩ አንዷ ብትሳደብ እኛ እየተሰደብን ነው ያለ ነው። ግን
የሆነ ሪስፔክት ይኑርሽ። ለማን? ለሃይሚና ለብሩኬ። ለምን? የስታቂያቸው ካልሽኝ ሚዲያ ላይ መልካም ነገር እስካስተላለፉ ድረስ በመልካም ነገር እንቀበላቸዋለን። ገባችሁ? እኔ አሁን የአብርሽ ሩታን በጣም ነው ማከብራቸው፣ በጣም ነው መወዳቸው። ቪዲዮቸውን ግን አላይም አሁን። ለምን? ሚዲያ ላይ የሚያስተላልፉት ነገር መጥፎ ስለሆነ። ገባሽ? ስለዚህ አሁን ላይ ደግሞ ሃይሚና ብሩኬ ጥሩ እየሄዱልን ነው፣ ጥሩ ነገር እያስተማሩ ነው፣ ለትውልድ የሚጠቅም ነገር እያስተማሩ ነው ያሉት። ስለዚህ ሃይሚንም ብትናገሪ እኔም ዝም አይደለም ማለት ነው። ሲጀመር የሆነ በቃ ሚስጥር መደበቅ አለብሽ። የራስሽን ሚስጥር እፍን እንደምታደርጊው ስለ ሰው ሚስጥር እንኳን ምንም አይነት ሚስጥር የለም። ሚስጥር ማለት እኔ ከኔ ከወጣ ሚስጥር አይባልም። ስለዚህ መጋባታችሁን እውነትን መሆንን ላይ ከዚህ በፊት ቪዲዮ ሰርተሻል፣ ግን እኔ አልፌሻለሁ። አሁን ላይ ግን ወደ ራስሽ ተመለሺ። በቃ የቡታጅራ ዩቲዩበሮችን ለመጣል አትሞክሪ። አረ ሰላም አለይኩም ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘለገብሪ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ይሄ ቻናል እንግዲህ ኤቭሪዴይ ምንድነው በዲስከስ ነው ማም ነው። እኔን አንድ ኦዲየንስ ተሳደብ ብዬ ዋናዎቹን አልነካም። መልካምን ደግሞ እኔ የማውቃት ዛሬ አይደለም ሪሊውን ነው። እንደም በሉሉ ሊቭ ላይም ተናግሬያለሁ ስለሷ። አታ ብዙ ነገሮችን ማስተካከል አለባት። ሰው ልጅ ነግሬያቸዋለሁ፣ የሰው ልጅ እድሜ ብቻ አይደለም። ሌላው ደግሞ ወዶች ኢትዮጵያ ያላችሁ ጥቃቅን ዩቲዩበሮች እንደኛ እንደ መዳም ቅመሞች አይደላችሁ። ሪሊውን ነው። ለምን? እኛ የራሳችን የሆነ ስራ አለን፣ የራሳችን የሆነ ገቢ አለን። ገባችሁ? ዩቲዩባችን ምንድነው ሪዘርቭ ፎርካችን ስለሆነ አላህ ራሱ ይባርከዋል። የምትናገሪውን ነገር ብዙ ስህተቶች ነው የምትናገሪው። መልካም ሪሊውን ነው። አሁን ሩታ እንደ መዳም ቅመም ስትሮንግ ናት። በቃ ይሄ ፈጣሪ ነው እኮ። አንዳንዴ በፈጣሪ ስራ እኔ እንዴት ቻልኩ፣ እኔ ትንፋሽ እንኳን ይቆራረጣል። ምሳሌውን ነገር አስቢ፣ ቆም ብለሽ አስቢ። በቃ የአንድ ሰው ሚስጥር ምንም ሚስጥር የለም እኮ። አታ ሚስጥር እንኳን ቢኖር ወላሂ ነው ወዶች፣ እኔ መልካም ምን እያየው እኔ ለጓደኞቼ ፎቶ እንኳን ብልክ ወዲያውኑ ዲሊት ማድረገው። ሪቪው ነው የምነግራችሁ። ለምን? በቃ ሚስጥር ሚዲያ ላይ ሳይ ሚስጥር ራሱ መደበቅ ሴቭ ምናምን ነገር የለም። እና አንዳንዴ መልካም የምታስተላልፊውን ነገር ቆም ብለሽ አስቢ። የጨረቃ ፋሚሊዎች ተሳደቡ ብለሽ ሃይሚን የድሮ ታሪክ የድሮ ምንድነው ችግር? ኢትዮጵያ ውስጥ ችግር ብርቅ ነው እንዴ? ሪቪው ነው የምነግርሽ። ሀቅ ካወራ ችግር ሁላችንም ስደት ምንመጣው ቤተሰቦቻችን ለእኛ የሚያደርጉት ነገር መክፈት ስለማይችሉ እንደ ፀጉር ቤት ላይክ እንደዛ ነው። ሲቀጥል ደግሞ ወደ አንቺ ስመጣ ደግሞ አራስ ገና ልጅሽ ገና አራስ ነው። ልቤ ነው ቲው ያለው። እንግዲህ ቪዲዮም ለ3 ወር ማቆም ትችያለሽ፣ ግን እሱ ከቆመ በምን ትገቢ ይኖርሻል? ሪዲዮ ይሄ ኦፕን አድርገን ከተናገርም ማለት ነው። እና አራስ ልጅ ይዘሽ ሌላ እንኳን እኔ የተደላቀቀ ኑሮ ካልሽ ሸቃላ እኛ ለእናቶቻችን እንደምንቀጥረው ሰራተኛ እንኳን ትቀጥሪ ነበር። ስለዚህ ኢትዮጵያ ውስጥ ሁላችንም ስለ ችግር ሰው ከሌ እንደዚህ ነው ያሳለፈው ብለን ማውራት የለብንም። ከከሌ ጋር አብሬ በልቻለሁ ጠጥቻለሁ ለምትዩ ደግሞ ሶሪ ከሃይሚትዬ ጋር ከኔ በለጠ ለበላችሁት እያልሽ ነበር። የስተርቴም እያወራሽ ያለሽው ማለት ነው። ግን ምንድነው የዛችን ሰው ሚስጥር ስደብቂ ነው። የዛን ሰው ሚስጥር እንኳን ካለ ማለት ነው አብሬ ላይ ከበላው ከጠጣው እኔ በበኩሌ እኔ ከነ ሃይሚ ጋር አብሬ በጠጣ ብበላ እኔ በእነሱ ቪዲዮ አልሰራም። ሪሊው ነው ወይ የሰርግ ጊዜ የሆነ ፕሮግራም ካልሆነ አልፈተፍትም። ሪሊው ነው እንዳንቺ መሆን ማለት ነው። በሌላ ሰው መስራት እችላለሁ እንዳንቺ መሆን። ግን ዛሬ ላይም በመልካም ነገር ስሪ። በመልካም ነገር ካልሰራሽ ደግሞ ግሩፕ ያላቸው አድማ ያደርጉብሻል። እንደዚሁም ደግሞ የጨረቃ ፋሚሊዎች ሊሰድቡሽ ይችላሉ። እኛ እናታችን ተሰድባለች ወይ ስለ ብሩክ ብቻ ካወራን ወይ ስለ ሃይሚ። ግን ቢግ ሪስፔክት አለ። ለምን ማነው ቪዲዮን እያስተላለፈ ያለው? ስድብን በስድብ መመለስ ራሱ ትንሽነት ነው። ገባሽ? ሲቀጥል ደግሞ ስለ መልካም ማውራት ከበፊትም ስለማቅሽ ከበፊትም ስለመከታተል እና አቤሎን 2000 ሰብስክራይብ በነበር ሰዓት ገስት ላይ ከታች ቁጭ ብዬ 65 ነው ሰብስክራይብ ያደረኩት። እኔ በብዛት ሰፖርት ነው ማድረገው። እኔ ምንድነው የምጠላው ሚዲያ ላይ መሰዳደብ፣ አንዱን ስደግፍ አንዱን ያለ ምንም ሪዝን ዝቅ አላደርግም። በድምጽ ማንም እነዚህ ድም ያቁኛል ማለት ነው። እና መልካም ወደ ራስሽ ተመለሽ። በቃ ቪውሽ እንዲስተካከል ወደ ራስሽ ተመለሽ። ቀጣይ ደግሞ ማስተላለፈው ለማን ነው? ለኦዲየንስ፣ ለማንናችሁም ኦዲየንስ ለሃይሚ መጥፎ ነገር ዘር ለገብሬ ካወራው ምን ልትሰሩ ነው እኔ ቤት የምትመጡት? ምን ልትሰሩ?
ሀይሚን ደጋፊ ናችሁ፣ ብሩክን ደጋፊ ናችሁ። ምን ልትሰሩ ነው እኔ ቤት የምትመጡት? እኔ ቤት ከመጣችሁ ቪው ጥሩ ስለሆነ ነገ መሳደብ እንቀጥላለሁ። ዩ አንደርስታንድ? ስለዚህ ፕራንክም ሰሩ ምንም ተሰሩ እዚህ ሚዲያ ላይ ሁሉም ለቻናላቸው ነው የሚያስበው። ሪቪውን ነው የምነግራችሁ። ስለዚህ አፕሪሺየት የምታደርጉት እናንተ ናችሁ እዚህ ጋር ማለት ነው። አሁን መልካም ስለ ሀይሚ ባለፈውም ተናግራለች። ሚስጥራችሁን አፈነዳለሁ ብሩክ ቶሎ ካልተናገርክ ወይስ ጠቅለለካት ነው ምናም ያለችው ነገር ሙሉ ቪዲዮ ሰምቻለሁ። እኔ ብዙም እዚህ ጋር አላወራውም። ገባችሁ? መልካም ልማዷ ነው። እናንተ መጠንቀቅ ያለባችሁ ዘር ለገበሬ መጥፎ ነገር የምታወራ ከሆነ ፎርዋርድ እኔ ጋር የምትመጡት ላይክ አታድርጉ፣ ሰብስክራይብ አታድርጉ። እኛ የሚጠቅመን ቪው ነው። ስለዚህ ማንንም የሚሳደብ ቤት አትሂዱ። አንድ ሰው ከሄደ በቂ ነው። ወሬውን ደግሞ እኛ እናመጣና እኛ እዚህ መልስ እንመልሳለን። 4 ነጥብ ሰምታችሁ